ክርስቶስን የምንሰማው መቼ ነው? አንድ አባት ነበሩ፣ አባ ገብረ ክርስቶስ ይባላሉ እና ባለሀብቶች እየወሰዱ ለገዳም ብር ይሰጣሉ። ምን እንዳሉ ታውቃላችሁ? ክርስቶስ የለም እንጂ ጽድቅስ ሞልቷል። እንዴ ምን ማለት ነው? ንገሩኝ። ክርስቶስ የለም እንጂ ጽድቅስ ሞልቷል ምን ማለት ነው? እንደዚህ ማለት ጽድቅ ካለ ክርስቶስ አለ እንዴ? ምን ይመስላችኋል? ምን ማለት ይመስላችኋል? ክርስቶስን አስበህ አይደለም። ምንድነው ነው? ማስመሰል ነው። ወይም ደግሞ የሆነች ከሰራረካት ነገር ገነት የምትገባባት የሆነች ነገር ላስቀምጥ ብለህ ነው። ክርስቶስን አስበህ ነው ወይ ያደረገው? ስትሰጥ ራሱ ክርስቶስን እያየን የምትሰጠው ነውስ ደግሞ ዝም ብለህ ኃጢአትህ እንዲሸፈንልህ ነው? እድሜ ነግ ዘመንህን ለሰረቅከው ነገር ማካካሻ ነው የምትሰጠው ነው? ክርስቶስን አስበህ ነው። አይ ይሄን ወንድሜ እኮ ርቦታል፣ ይሄ የክርስቶስ አካል ነው ብለህ ነው ወይ የምትሰጥ ነው እንጂ 50 ሺህ ብር ሰርቆ 5 ሺህ ብሯን ጥላ ገዝቶ ለቤተክርስቲያን መስጠት ከእግዚአብሔር ጋር ተካፍሎ መስረቅ ነው። እንደሱ የሚባል ነገር የለም። አስበህ ክርስቶስ ቤተክርስቲያን ሲሰጥ ሰው ክርስቶስን አስበው። ክርስቶስ የለም እንጂ ጽድቅስ ሞልቷል። እኔ በጣም ነው የሚገርም በእውነት ማለት ነው። ሲሰግድ ያዩታል መነኩሴው ነው ክርስቶስ የለም እንጂ ጽድቅስ ሞልቷል ይሉታል። እና ማንን ብሎ ነው የሚሰግድ? ክርስቶስን እያሰብከው ነው ወይ የሚሰግድ? ስትሰግድ ክርስቶስን እያሰብከው ነው ወይ የሚሰግድ? እንደዛ ነው የሚደረገው ማለት ያ የህሊና አይን የሚያርፍበት ኢንቴንሽን የሚባለው አለ አይደለም? ሐሳባችን የሚሰቀልበትና ማረፊያው ትኩረት ፎከስ ኤሪያ የሚባለው ምን እያሰብክ ነው የምታደርገው ነው። ቅዳሴ ይቀደሳል። ምን እያሰብክ ነው የምትቀድሰው? ሲኦል እንዳልገባ ብለህ ነው የምትቀድሰው? ክርስቶስ ትዝ ብሎ እና ይሄ ምንደኛ ክርስቲያኖች ይባላሉ። ይሄ ሲኦል እንዳንገባ እያደረጉ ጽድቅ የሚሰሩ ማለት ነው። ከቅጣት ለማምለጥ ነው። ክርስቶስ ርዋቸው ሳይሆን እንዳይፈርድብኝ ደግሞ የሆነች ነገር ላድርግ እንጂ ብሎ ማለት ነው። ስለዚህ እሱን ብለህ ነው ወይ ስትቀድስ ክርስቶስን እያሰብከው ነው የምትቀድሰው ወይስ ደግሞ በቃ ካልቀደስኩ ይቀጣኛል እግዚአብሔር ብለህ ነው? ወይስ አለቆችህ እንዳይቀጡ ነው? ወይስ ደግሞ ስትቀድስ ህዝቡ ድምፅህን ምን ብለው እንደሚያሰቡት እያሰብክ ነው ማለት ነው? ክርስቶስን እያሰብክ ነው ወይ የምታደርገው ነው? ገብቷችኋል? ሰው ጽድቅ ራሱ በክርስቶስ ሐሳቡ ክርስቶስን እያሰቡ ካላደረጉ ጽድቅም ባዶ ይሆናል ማለት ጽድቅ ራሱ። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ማለት ነው። ያለ ክርስቶስ ምንም የለም። እሱን ማሰብ መቻል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ክርስቶስን የምትሰሙ ስሙት። እውነቴን ነው። አሁን ተጣልታችሁ ታረቁ ስትባሉ ክርስቶስን ሰምታችሁታል? ይሰማሉ? ክርስቶስ ታረቁ ሲባል እኔ በፍጹም አልታረቅም። ሰው ከሚስቱ ጋር ሚስት ከባሏ ጋር ማፈሪያዎች እኮ ናቸው። እውነት ሚስት ጋር ሳትታረቅ ክርስቶስን ወደዋለሁ ልትል ደግሞ ቀልድ ነው። እንዴት ያዘው? ቅዱስ ዮሐንስ አፈወርቅ ይላል ክርስቶስ ጠላቶቻችሁን ውደዱ ብሎን ሳለ ወዳጆቻችንን ስንጠላ ብንገኝ ምን እንመልስለት ይሆን ይላል። እሱ ያለን ማንን ውደዱ ነው። እኛ ወዳጆቻችንን ስንጠላ ከተገኘን ምን ልንመልስ ነው ልንነገር። ስለዚህ ምንድን ነው ታረቁ ሲባል እኔ ራሱ ብዙ ሰው ላስታረቅ ተቀምጬ ብዙ ሰው ነግሬው እሱማ ትክክል ነው ታባ ግን ያው ምን ይደረጋል? በቆመጥ አይባል ምን ይደረግ? ምን አባንም አትታረቅ አንተ ምን አባ ነው ብሎ አይባል ነገር። ዮሐንስ አፈወርቅ እኮ ለዚህ ነው እንዲያው ካህን ሁን ሲሉት ኧረ እኔ መብት ያለው በግ መጠበቅ ከባድ ነው። አይምሮ ያለው እናንተ መብት ያላችሁ በጎች ናችሁ። አሁን በጎቼ ብትሆኑ ኑሮ ተበለች አንቺ ቀንዲት ነይ ማን ነው እዚህ አውራው በግ ማን ነው ቆሪት ና በዚህ በጅራፍ ና ሳር ብላ ይበላል። ግባ ወደ ጋጥ ይገባል። ይሄ ግን አሳቢ በግ ተንታኝ በግ ነው። የራሱ አናላይሲስ ይሰራል። እንዴት ነው ይሄን ከምን አንጻር ነው ስለሚል እንዲሁ ራሱ ምዕመንነት ፖለቲካ እንዳይሆን እግዚአብሔር ይጠብቀን። እውነቴን እኮ ነው የምነግራችሁ። እና ሀሳባችን ሁሉ
ታረቁ ስንባል ክርስቶስን መስማት፣ ስብሰባ ላይ ስንጨቃጨቅ ክርስቶስን ማሰብ አለብን። ይቅር በሉ ስንባል ክርስቶስን ማሰብ እና ክርስቶስን መስማት ማለት ኢንቴንሽናሊ በየቀኑ ኑሯችን ውስጥ ክርስቶስን ማሰብ ማለት ነው። ሐሳቡ ገባችሁ? ገብቷችኋል? ስትነግዱ ክርስቶስን መስማት። አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል አይደል? በሚዛን ስትሰርቅ አባይ ሚዛን ሐሰተኛ ሚዛን ማለት ነው። በእግዚአብሔር ዘንድ አስጸያፊ ነው። በሚዛን ስትሰርቅ ነጋዴ አሁን ይላል 50 ብር 100 ብር ሽጥልኝ ሲባል ገብርኤልን እኔ ራሴ 110 ነው ያመጣሁት ይላል። ያመጣው 70 ሊሆን ይችላል። ምሮ ነው እንደጀም ግጥም አድርጎ ማለት ነው። እንደዛ ስታረግ ክርስቶስን ስማው። ልጄን ስሙት ያለው እኮ አብ ይሄንን ነው። ልጄ ያስተማረውን ትምህርት ስሙ ነው፣ ኑሩት ነው፣ አስቡት ነው። እያሰብክ ኑር ነው። መደዴ አትሁን። የተማርከውን አስብ፣ ቃሉን አስብ ነው። ይህንን ይነግር እና እግዚአብሔር እውነቴን ልንገራችሁ መንፈስ ቅዱስ ይመጣል ያላቸው ሐዋርያትን ከዘምን ያላቸው እኔ ያስተማርኳችሁን ያስታውሳችኋል። መንፈስ ቅዱስ አደረብን የምንለው ቃሉን ማሰብ ስንችል ይሄ ነው። ሶስተኛው ክርስቶስን መስማት ምንድን ነው? ክርስቶስና እኔ በሞቴ እውነቴን ነው። አንድ ቃል ሲነገርባችሁ እፍር ማለት አለባችሁ። ንስሐ አባታችሁ አንድ ኃይለ ቃል ከመጽሐፍ ቅዱስ ጠቅሶ ሲነግራችሁ እሺ ማለት ነው እንጂ እሱ ሮሜን ሲጠቅስ አንተ ደግሞ እንደምንም ብለህ ፈላልገህ በዛ ያገኛትን ቆሮንቶስን ኖር አይደለም። እውነቴን እኮ ነው። ዘፍጥረት እንዲህ ይላል ሲል ገላትያም እንዲህ ይላል ብለህ ምሯሯጥ ሳይሆን ነው አባቴ። ኧረ በስመ አብ በኃይለ ሥላሴ አምላክ ተብሎ እኮ ሰው ይቆማል በፊት። የኃይለ ሥላሴ ስም ተጠርቶ ሰው ይቆማል በፊት። ከዚያ በኋላ እኮ እንጃ ስም ተጠርቶ ያውቅም። ከዚያ በኋላ የተሾመ ሰው ከኃይለ ሥላሴ በፊት ግን በኃይለ ሥላሴ አምላክ፣ በዮሐንስ አምላክ፣ በሚኒሊክ አምላክ ይባል ነበር። ማንም ሰው የታጠቀ ሰው እንኳን ሰው ሊተኩስ መጥቶ በኃይለ ሥላሴ አምላክ ከተባለ ይቆማል። የኃይለ ሥላሴ ስም የጃንሆይ ስም ተጠርቶ አንዲት ሴትዮ ነው የተባለች በኃይለ ሥላሴ አምላክ ስትል ደግሞ የደርግ ወታደሮች የድብልቅልቆ ያለ አለች ማለት በሳቸው እንዳትል በዚህ ደግሞ እነሱ ዞር ስትል እነሱ አሉ እና አሁን የድብልቅልቆ ያለ ሆኖ ነው እንጂ እንኳን በእግዚአብሔር ቃል በንጉሥ ቃል ሰው ይቆማል። በሕግ አምላክ ይላል ደግሞ ዛሬ የገጠሩ ሰው ደግሞ በሕግ አምላክ ይላል። ነውር። የእግዚአብሔር ቃል ተጠቅሶ ልጆቼ ታረቁ። ማቴዎስ ወንጌል ላይ እንዲህ ነው የሚለው ይቅር ለሰማይ አባታችሁ ልጆቹ ተሆኑ ዘንድ እናንተም የተጣላችሁን ይቅር በሉ ይላል ሲባል እሺ የክርስቶስ ቃል አይደል እሺ ነው የሚባለው። እንዲህ ዝም ብሎ አንዱ ምላስን ይሄ እንደ ጅራፍ ከባድ ነው። የህዝብ እውነት እኔ ነው የምነግራችሁና ተፈላስፋችሁ የሳይንስ አበላሽቷቸዋል። በእውነት በጣም አፈላስፎ ይሄ ነገረኛ ቁጭ ብሎ የቲክቶክ ቁማርተኛ ሆኗል ህዝቡ። እውነት ለመናገር ማለት ነው ቁጭ ብሎ ነገር ሲቆምር ትንሲል እና ለካ ሰው ሜዳ አገኘና ሰው ልክስክስነቱን መግለጽ ጀመረ። ድሮ ሜዳ አልነበረ ማለት ሰው ሁሉ ችሎ ሰው ምን ይለያል የሚሄድ ማለት ነው። አሁን ቲክቶክ ሲመጣለት አወጣው ልክስክስነቱን ረብ እያወጣ መዘርዘር ጀመረ ማለት ነው። ሳዳቢነቱን፣ ለፍላፊነቱን፣ ነገረኛነቱን ነይቲው መጣለት በቃ መለፍለፍ እና እዚህ ጻድቅ እንመስላለን። እዚያች ወርዶ ማንም የሚያየለን ማሻር ነው። እዚች ነጠላን አድርጎ ይፍቱኝ ማለት ያቺ ደግሞ ቁጭ ብሎ መሳደብ ቁጭ ብሎ እናዚህ ሰዓት አውጥቶ ማለት ነው። ስለዚህ እግዚአብሔር ሰዎች ክርስቶስን እንስማው። ሁላችንም ባለንበት አሁን ክርስቶስ እንዲሰማን ከፈለግን ክርስቶስን እንስማ። ክርስቶስ ተፋቀሩ፣ መለያየትን ተው፣ ዘረኛ አትሁኑ ብሏል። ይሄንን ቤተ ክርስቲያናችን ከቤተ ክህነት እስከ ሰበካ ጉባኤ ድረስ ይህን የክርስቶስን ቃል ከሰማች ክርስቶስ ደግሞ ቤተ ክርስቲያንን ይሰማታል። ይህንን ጌታ ምንድን ነው ያለው? እርስ በርሳችሁ ከተፋቀራችሁ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቋችኋል። አንድ ሰው መነኩሴ በሉት፣ ቄስ በሉት፣ ጳጳስ በሉት እኔ ኦርቶዶክስ ነኝ ብሎ መታወቂያ አይደለም ማሳየት የሚችለው። ምንድን ነው ማሳየት የሚችለው? ፍቅር ነው የኦርቶዶክስ መታወቂያችን። አንድነት የኦርቶዶክስ ማህተማችን ነው። ፓስፖርት ይዛል እንደሚባል ሰው
ኦርቶዶክስ ነህ? አዎ። መታወቂያ አምጣ ሲባል ፍቅር ነው የሚታዘው። መለያየት የዲያብሎስ ነው፣ እርሱን ስሙ ያለን ይህንን። ተፋቀሩ ያላችሁን ጌታ ስሙት እና መለያየታችሁን ተዉ ጌታ ያለ። ለወንድሙ ራሱን ቤዛ የሚያደርግ ሰው ከዚህ የሚበልጥ ፍቅር የለም ያለህን ጌታ ስማና ለወንድምህ ጉድጓድ መቆፈረን ተው። ይህን ስትሰማ እግዚአብሔር ይሰማል። እና እግዚአብሔር ለምንድን ነው እንዲሰማን ከፈለግን ሀገራችን፣ እኔ እውነት ሰሞኑን ነገርኳችሁ፣ ትናንትም በጣም አስጨናቂ ሁኔታ ውስጥ ያለች ሀገራችን። ያ እንዲሆን ግን ክርስቶስን እንስማ። ሶስተኛው ክርስቶስን መስማት ምንድን ነው? የመጨረሻ ነው። ሶስተኛው ክርስቶስን መስማት ማለት ተግባራዊ መታዘዝ ነው። ክርስቶስን መስማት ማለት ምን? እንደው ይሄ ልጅ በቃ ጎርምሶ አይሰማኝ ካሉ እናት አባት ምን እያሉ ነገሩ እንጂ አይታዘዘኝም ማለታቸው ነው አይደለም። ስለዚህ መስማት ማለት መታዘዝ ነው። ክርስቶስን ግን የት ነው የምንሰማው? አንደኛ በመጽሐፍ ቅዱስ፣ ሁለተኛ በቅዱሳን፣ ሶስተኛ በመምህራን፣ አራተኛ በስነ ፍጥረት፣ አምስተኛ በውለታው፣ ስድስተኛ በመከራ። በዚህ ሁሉ ክርስቶስን መስማት ነው። መከራ ራሱ ሲመጣብን ክርስቶስ እየተናገረኝ ነው ብሎ ማሰብ፣ የሆነ ሰው ሲሰድበን እግዚአብሔር ሊያስተካክለኝ ነው ብሎ ማሰብ ነው። ክርስቶስን መስማት ማለት አጠቃላይ ነገሮችን ሁሉ ከክርስቶስ ጋር እያያዙ ነቅቶ መኖር ማለት ነው። አሁን ወደ ሶስተኛው ሀሳባችን ስንመጣ ግን ፈጣን ምላሽ መስጠት ነው። በክርስቶስ መቀለድ ምንድን ነው ተብሎ ቢጠየቅ አንዱ ምን ብሎ ተናገረ? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ነው። በክርስቶስ መቀለድ ምንድን ነው? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ምን እያለ ነው? በክርስቶስ እየቀለደ ነው። ያለ ንስሐ ይቅርታ ማለት ማለት ነው። እንደውም ብዙ ሰዎች ምን እያደረጉ ነው ይባላል? ብዙ ሰዎች በእግዚአብሔር ቸርነት እያመካኙ እነሱን ሳይሆን ኃጢአታቸውን ያጸድቃሉ ይባላል። ገብቷቸዋል? ምን ማለት ነው? ኃጢአትን ማጽደቅ ማለት ኃጢአትን ማጽደቅ ማለት አሁን እኛ ልንገራችሁ፣ አንድ እየቀለድንበት ይቅርታ እግዚአብሔር ይቅር ባይ ነው ብሎ ስጋው ደግሞ እንቀበላለን። እግዚአብሔር ይቅር ባይ ነው ብለን ቤተክርስቲያን ውስጥ እንገባለን። ግን እሱ ማለት ምን ማለት ነው? እግዚአብሔር ይቅር ባይ ነው ማለት ሁለት ነገሮችን ይፈልጋል። እግዚአብሔር ይቅር ባይ ለመሆን የእግዚአብሔር ይቅርታን ማግኘት፣ አንደኛው ከልብ የሆነ ቁጭትና ለቅሶ ይቅር በላይ ብሎ እግዚአብሔር፣ ሁለተኛት ደግሞ መለወጥና ተግባሩን መተው ያስፈልጋል እንጂ ዝም ብሎ የያዙትን ኃጢአት ሳያቆሙ እግዚአብሔር ይቅር ባይ ነው ብሎ ስጋው ደግሞ መቀበል ራሱ መቀለድ ነው። ቅድም ከኃጢአት አንነጻም ንስሐ እየገባን እንቁም ስላችሁ እንቀበል ስላችሁ ማለት የነበረ መለወጥ ያስፈልጋል። መለወጥ ማቆም አለብን። ራስን ማስለመድና ራስን ማስገደድ የሚባሉ ሁለት ነገሮች አሉ። ራስን ማስለመድና አይዟችሁ ራስን ማስለመድ ማለት ትንንሽ ነገሮችን ቶሎ ቶሎ እያደረጉ ጽድቅን መለማመድ ነው። ለምሳሌ ለ7 ቀን ይህን ኃጢአት አልሰራም ብሎ መጀመር፣ ለ15 ቀን ማድረግ፣ ከዛ ለ40 ቀን ማለት እንደሱ ማድረግ ማለት ነው። ራስን ማስገደድ ደግሞ ማለት የሚሰለቸንንና ማንፈልገውን ነገር መሸከም መቻል ማለት ነው። ራስን ማስገደድ ማለት ይሄ ራስን መግዛት ይባላል። ራስን ማስገደድ ማለት የሚሰለቸንን ነገር ማድረግ መቻል። ለምሳሌ ልንገራችሁ፣ መጽሐፍ ስታነቡ ለምሳሌ መሀል ላይ በጣም ይሄ ፊዚክስ የሆነ ነገር ይገጥማቸዋል። መሀል ላይ በጣም ድክም የሚያደርግ ገጽ አለዋል መሀል ላይ። እዚያ በኋላ በዚህ ሆኖ መጽሐፉን ጥለ ነው የምንቀሩ። ግን ምን ማለት ነው? ራስን ማስገደድ ማለት ያንን የሚሰለች ገጽ ዝም ብሎ ማንበብ ማለት ቢገባንም ባይገባል። ስለዚህ ሸካራ የሆነብንን ነገር ዝም ብለን መቀጠል መቻል፣ ራስን ማቆጣጠር የለም። ይሄ የሆነ ስለዚህ አሁን የእግዚአብሔር ቤተሰቦች ምንድን ነው ለክርስቶስ መስማት? ክርስቶስን መስማት ማለት መታዘዝ ነው። ዝም ብሎ ግን ለለውጥ ሳይጥሩ ባሉበት ዝም ብሎ በዚያው ላይ ባለህበት እርገጠ ምንድን ነው በገጠርች እንትን የሚይዛት ጭቃ የሚይዛት መኪና ምንድን ነው የምትሆነው? ጎማዋ ምንድን ነው የሚለው ሲያስነሳ በዛው ላይ የሚሽከረከረው አይደለም፣ ባለበት ላይ ይሽከረከራል። ባሉበት ዝም ብሎ ጭቃ እንደያዘው ጎማ እየተሽከረከሩ
ክርስቶስ ይቅር በላይ አይባልም። ለለውጥ እየጣርክ ነው። እየደከምክ እያዳለጠ ብትወድቅ ያዝንልሃል። እየሞከርከው እየጣለ ከሆነ ያዝንልሃል። ክርስቶስ ይረዳሃል። ወደ እሱ እየሮጥክ እያደናቀፈ የምትወድቅ ከሆነ ውድቀትህንም ያዝንልሃል። የሚያነሳ ነገርም ያቀብልሃል። ቁጭ ብለህ ክርስቶስ ይቅር ባይ ነው ብትል ግን በይቅርታውም እየቀለድክ ነው። ደግሞ እግዚአብሔር የሚጠላው ትልቁ ነገር በይቅርታው መቀለድ ነው። በይቅርታው የሚቀልድ ሰው እግዚአብሔር አይወድም። ይቅርታ ለለውጥ ነው የሰጠን ክርስቶስ። ስለዚህ ቃሉን እሺ ብላችሁ ታዘዙ እንጂ ለቃሉ እምቢ ብላችሁ ዳተኞች እንዳትሆኑ ተጠንቀቁ ነው ያለው። በሙሴ ቃል የተነገራቸውን ሰዎች ከፈረደባቸው ነው ያለ ቅዱስ ጳውሎስ በልጁ የነገረን እኛማ እንደምን አይፈረድብንም ብሎ በሙሴ ቃል ለላከላቸው ከፈረደባቸው ዕብራውያን ምዕራፍ 2 ላይ ስታነቡ ታገኙታላችሁ። በሙሴ ቃሉን የላከላቸው ሰዎች ከተፈረደባቸው በአንድ ልጁ ያስተማረን እኛማ እንዴት አይፈረድብን? ስለዚህ ዛሬ ስንት ቀን ነው ንገሩኝ? ነሐሴ 10 ቀን ጀምረን ዛሬ መለወጥ አለብን። የሆነ ክፋታችንን ለማቆም መወሰን አለብን። ዛሬ ማታ እርሶን ንገሩኝ እንጂ። ስለዚህ ክርስቶስን መስማት ማለት መታዘዝ ነው። እንዲያውም መቼ ጀምረህ ታዘዝ ነው? ዛሬ። እስቲ ዛሬ በሉ። እንዲህ ይላሉ አባቶቻችን ሲጠቅሱ፣ ማቴዎስን ተከተለኝ አለው። ምንድን ነው ያደርገው? ተከተለው። አለቀ። እሱን ስሙት ማለት ይሄ ነው። ሐዋርያት ናቸው ይሄን የፈጸሙ። እርሱን ስሙት። ብድግ። ሐዋርያት እኮ ናቸው፣ እኛ አይደለንም። እኛማ እንዴት እናድርግ? ሐዋርያት መጀመሪያ ሐዋርያ አይደሉም፣ ተራ ሰው ናቸው። ማቴዎስ ተነስና ተከተለኝ ጨምሮለታል። ብድግ ብሎ ሄደ። ዛሬ ተነስ ነው። ጴጥሮስ መረብን ጣልና ና፣ ምን አደረገ? ተከተለው። ዮሐንስና ያዕቆብ ተነስና ና፣ ምን አለው? ተከተለው። ወዲያው ዛሬ ለጠራህ አምላክ ዛሬ መልስ ስጥ። ዛሬ ለጠራህ ጌታ መልስ የምትሰጠው ዛሬ ነው፣ ነገ የዛሬ ዓመት አይደለም። ስለዚህ የእግዚአብሔር ቤተሰቦች ለክርስቶስ መታዘዝ ማለት ክርስቶስን በራሳችን ስጋ ለማክበር ዛሬ መጀመር። ክርስቶስ ትናንት እንዲነበራችሁ የሚል ሳይሆን ዛሬ የሚል ማቴዎስ የኔ ዓላማ ዘርፋል ሳይሆን አሁን ተከተለኝ።